እንኳን ለሰማዕቱ ቅዱስ መርቆሬዎስ ወርኃዊ በዓልና በዚች ቀን ታስበው የሚውሉ ሌሎች የቅዱሳን በዓላት በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናችሁ። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ። አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ጊዜ ያደረሰን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸው እንደየማዕረጋቸው የከበሩና የተመሰገኑ ይሁንልን። ከዚህ በመቀጠል በሰኔ 25 ቀን የሚነበበውን የሰማዕቱ የቅዱስ መርቆሬዎስን ገድል ማንበብ እንጀምራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እያደረጋችሁ ለሌሎች ወንድሞች እንዲደርስ እንድታደርጉ እንጠይቃለን። በነጋ ጊዜ ቅዱስ መርቆሬዎስ ወደ ወንጀለኞች ንጉሥ ፊት አመጡት። ንጉሡ መርቆሬዎስ ሆይ ስራዬ እንዳለህ አውቃለሁ፣ ስራዬ ከሌለህማ ቁስልህን ማን አዳነህ አለው። ቅዱስ መርቆሬዎስም ለእኔስ ስራ የለኝም፣ ያዳኝነኝም ሁሉን የሚችል ጌታ አምላኬ ኢየሱስ ክርስቶስ ነው አለው። ንጉሡም ይህን ቃል ተውና ነገሬን ስማ፣ ለአማልክቶችም ሰዋ አለው። እኔም የመንግሥቴን እኩሌታ ልሰጥህ፣ ልጄንም ላጋባህ በታላቁ አምላክ በአፖሎን ማልሁኝ። በመንግሥቴ ውስጥም ከእኔ ጋር ትሆናለህ፣ ሥጋህንም በቅጣት አታጥፋ አለው። ቅዱስ መርቆሬዎስም የፈለግኸውን አደርግ እንጂ እኔስ አምላኬ ኢየሱስ ክርስቶስን አልተውም አለው። በዛን ጊዜ ንጉሡ የራሱን ቆዳ ገፈው በላዩ እሳት እንዲያነዱበት አዘዘም። በራሱ ላይም የእሳት ፍም ጨመሩበት። የመላእክት አለቃ ቅዱስ ሚካኤል ከሰማይ ወደ ቅዱስ መርቆሬዎስ ወረደና እሳቱን ፍሙንም አጠፋው፣ ምንም አልነካውም። ወንጀለኛው ንጉሥ የብረት አለንጋ መጡና ቅዱስ መርቆሬዎስን በዚያ እንዲያስተኙት በበታቹም እሳት እንዲያነዱ አዘዘ። እንዲሁም አደረጉበት። ቅዱስ መርቆሬዎስም ሁሉን ታገሰ፣ ያልተቻለው ቅጣት የለም። ከዚያ በኋላ ንጉሡ እጁን እግሩንም እንዲያስሩ ታዘዘ። በፈረስም ጅራቱን አስረው በሀገሩ ጥጋጥግ እንዲጎትቱት ወደ እስር ቤትም እንዲያስገቡ ታዘዘ። እንዲሁም አደረጉበት። የመላእክት አለቃ ቅዱስ ሚካኤል ያጽናናው ነበር። የንጉሡ ታላላቅ ሰራዊቱ መሳፍንቱ ማለዳ ወደ ቅዱስ መርቆሬዎስ በእስር ቤት እያለ ሄዱና ይህን ሁሉ መከራ ስትቀበል ስናይ ወየውልን፣ አሁንም የምንነግርን ስማ፣ ለሰውነት መራራ፣ በዚህ ቅጣት ሥጋህን አትጉዳሉት። ወደ መኮንኑም ተመልሰው በታላቅ ድምፅ ጮኹ፣ እንዲህም አሉት፣ ዳግመኛ መርቆሬዎስን በፊታችን ትቀጣው ዘንድ አንተውህም፣ ነገራችን ባትሰማ ግን ብቻህን ትተንህ ወደ ወደድነው እንሄዳለን አሉት። ከዚያ በኋላ ምስጋና ይግባውና ጌታችን ኢየሱስ ክርስቶስ በእስር ቤት ውስጥ በኪሩቤል ተቀምጦ ለቅዱስ መርቆሬዎስ ታየው። ኪሩቤልም የተሸከሙት መንበሩን እሳት ነበረ። ቅዱስ መርቆሬዎስም እንዲህ አለው፣ እኔ የመረጡህ በወንጀለኞች ነገሥታት ፊት በእኔ ያመንህ መርቆሬዎስ ሆይ ሰላም ላንተ ይሁን። ስምህን በሕይወት መጽሐፍ ጽፌልሃለሁ። ድንቅ ድንቅ የሆኑ 3 አክሊላትም አዘጋጅቼልሃለሁ። አንዱን ስለ ንጽሕና፣ አንዱን በስሜ ስላመንህ፣ አንዱን ስለ ስሜ ደምን ስላፈሰስ ነው አለው። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ መርቆሬዎስን እንዲህ አለው፣ በስምህ ቤተ ክርስቲያን የሠራውን እኔ በመንግሥተ ሰማያት ከአብርሃም ከይስሐቅ ጋር በማያረጅና በማይጠፋ ቤት እሠራለታለሁ። ለቤተ ክርስቲያን ዕጣንና ቁርባን መብራትም ቢሆን የሚሰጥ እኔ የጻድቁ የአቤልን መሥዋዕትና የመቶ አለቃ የቆርኔሌዎስን ጸሎት እንደተቀበልሁኝ ልመናውን ሁሉ እቀበለዋለሁ። ልጁንም በስሜ የጠራውን ቢሆን በመንግሥተ ሰማያት ዋጋውን እሰጠዋለሁ። የገድል መጽሐፍ የሚጽፈው ወይም በቤቱ ውስጥ የሚያስቀምጠው ሁሉ በቤቱ ውስጥ ሕመም፣ ቸነፈር፣ ረሃብ፣ ጥምም አይሆንም፣ በውስጡም በረከት ያድራል። ጌታችንን ብሎት ለቅዱስ መርቆሬዎስ ሰላምታ ሰጠውና በታላቅ ክብር ምስጋና ወደ ሰማይ አረገ። ከነጋም በኋላ ወንጀለኛው ንጉሥ ዳኪዎስ ቅዱስ መርቆሬዎስን ከእስር ቤት አውጥተው ያመጡት ዘንድ ወደ ወደዱት ወስደው ከአንዱ ወንዝ ወደ አንዱ ወንዝ እንዲያዞሩትና ከዚያም አንገቱን በሰይፍ እንዲቆርጡ ታዘዘ። እጆቹና እግሮቹ በሰንሰለት እንደታሰሩም አወጡት። ሲሄድም ከብረቱ ክብደት የተነሳ ወደቀ። ቅዱስ መርቆሬዎስ ቆመና እጁን ዘርግቶ ወደ እግዚአብሔር ጸለየ፣ እንዲህም አለ፣ ዓለሙን ሁሉ የያዝህ አብ ሆይ አመሰግንሃለሁ። ዳግመኛም ጌታዬ አምላኬ ኢየሱስ ክርስቶስ ሆይ
በፊትህ እንደሚደረግ እንደ ንጹሕ ዕጣን ነፍሴን ተቀበል። ዳግመኛም ሥጋዬን የሚጠብቅ የመላእክት አለቃ ቅዱስ ሚካኤልን ትልክልኝ ዘንድ እለምንሃለሁ። ዳግመኛም ጌታ ኢየሱስ ክርስቶስ ሆይ የሥጋዬን በድን አልብሶ ገንዞ ወደ ወደድሁት ቦታ ተሸክሞ የሚወስደኝን ትሰጠኝ ዘንድ ሥጋዬን በአንተ ዘንድ የተዘጋጀውን ዘንድ እለምንሃለሁ። አንተም በስሜ የሚማጸኑትን ልጆቻቸውንና የልጅ ልጆቻቸውን አጽና። ዳግመኛም ሥጋዬን በተቀመጠበት ቦታ እርኩስ መንፈስ እንዳይኖር፣ ጦር፣ ሰልፍ፣ ክርክር፣ ፍጅት እንዳይሆን እለምንሃለሁ። ለአንተም ቸር ከሚሆን አባት ጋር ማያዩ ከሚሆን ከመንፈስ ቅዱስ ጋር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። ከዚህ በኋላ አንገቱን ለሰያፍ አመቻችቶ ሰጠና ራሱን ቆረጡት። በዚያም ገድልና ስቃዩ መከራው ኅዳር 25 ቀን ምስክርነቱን ፈጸመ። በዚህ መጽሐፍ ውስጥም ያልተጻፉ ብዙ ታምራትና ድንቆች አድርጓል። ጸሎቱና አማላጅነቱ፣ ልመናውና ረዴቱ በረከቱ ይህ መጽሐፍ ከጻፈው ካጻፈው ከአንባቢውና ከተርጓሚው እንዲሁም ከሚሰሙት ጋር ከሁላችን የጥምቀት ልጆች ጋር ይሁን ለዘላለሙ አሜን። ጸሎቱ በረከቱ ከሁላችን ከምንሰማውና ከሚያነበውም ከሁላችን ከሕዝበ ክርስቲያን ጋር ይሁንና ቅዱስ መርቆሬዎስ የሚያውቀው አንድ ገበሬ ነበረ። የቅዱስ መርቆሬዎስም በዓል በሆነ ጊዜ ወርሁ ወርሃ ዘር ዕለቱ ቤተ ክርስቲያን የተቀደሰበት ዕለት ሐምሌ 25 ነበረ። ያ ሰውም ዝናቡ እንዳባራየና ሊዘራ ወጣ። ሰውነቱንም አያውቅም ነበር። ለዘሩም እጅግ ይቸኩል ነበረ። ከችኮላው የተነሳ ሊዘራ ጀመረ። በደረቅ እያለ ምንም ደመና ሳይኖር የእግዚአብሔር እጅ በላይ ወረደች። እርሱም በሬዎቹም በአንዲት ጊዜ መብረቅ መታቸው። ታላቅ ፍርሃትም ሆነ። ሐዋርያው ጴጥሮስ ከሚስቱ ጋር የአትክልት ቦታ ፍራፍሬም በሰረቀው ሰው ላይ ታምር ባደረገ ጊዜ እንዲሆነ እንዲሁ ታላቅ ፍርሃትም ሆነ። ይህ ታምር የሰሙ ሁሉ አደነቁ። ልመናው አማላጅነቱ ከሁላችን የጥምቀት ልጆች ከምንሰማውና ከምናነበው ጋር ይሁን ለዘላለሙ አሜን። ከዚህ በመቀጠል በሰኔ 25 ቀን የሚነበበውን የስንክሳር ማንበብ እንጀምራለን። እንደ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የሆነ የጸራቢው ዮሴፍ ልጅ ሐዋርያ ይሁዳ በሰማዕትነት ሞተ። ይህም ሐዋርያ በብዙ አገሮች ሰበከ። ወደ አንዲት ደሴትም ገብቶ ውስጧ ሰበከ። ሰዎችንም በጌታ አሳመናቸው። ቤተ ክርስቲያንም ሰራላቸው። በቀናች ሃይማኖትም አጸናቸው። ከዚያም ወደ ሮሃ ሀገር ሂዶ የሮሃ ንጉሥ አውጋኔዎስም ከደዌው ፈወሰው። የክርስትና ጥምቀትም አጠመቀው። ከዚያም ደግሞ ሐራጴ ወደሚባል ሀገር ሂዶ በውስጧ ሰበከ። ከሰዎችም ብዙዎችን አጠመቃቸው። ቤተ ክርስቲያንም ሰራላቸው። የዚያች ሀገር ገዢ ይዞ ጽኑ ስቃይን አሰቃየው። ችንካር ያለው ጫማ በእግሮቹ ውስጥ አድርጎ 1 ምዕራፍ ያህል አስሮጠው። ከዚያ በኋላ ሰቅሎ በፍላጻ ነደፈው። ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ከመከራው አስቀድሞ ለመምናን መልእክትን ጽፎ ላከ። እርሷም ከሐዋርያት መልእክቶች 7ተኛ የሆነች ምስጢር የተመላች ናት። በእርሷም ብዙዎች አረማውያን ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ ማመን አስገባቸው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶቻችን ሊቃነ ጳጳሳት 4ተኛ የሆነ የእስክንድርያው ሊቀ ጳጳስ ቅዱስ አባ ጴጥሮስ አረፈ። ይህም አባት ከመሾሙ በፊት የማርቆስ መንበር ያለ ሊቀ ጳጳስ ለብዙ ዘመናት ኖረ። የሰላሞች ንጉሥና መኳንቶች አልፈቀዱላቸውም ነበርና። ከዚያ በኋላ ሃይማኖቱ የቀና ደግ መኮንን በእስክንድርያ ከተማ ላይ ተሾመ። ያን ጊዜ የአገሩ ሽማግሌዎች ወደ እርሱ ተሰብስበው ሊቀ ጳጳስ እንደሌላቸው ሐዘናቸውን ነገሩት። እርሱም ደብረ ሕማሙ ወደሚባል ወደ ደብረ ዝጋግ ወጥተው እንዲጸልዩ ለራሳቸው ሊቀ ጳጳስ እንዲሾሙ አዘዛቸው። በዚህም ነገር ደስ ብሏቸው ቀሲስ አባ ጴጥሮስን ወስደው ሊቀ ጵጵስና ሾሙት። በእርሱም ደስ አላቸው። በዚያ ወራት የአንጾኪያ ሊቀ ጳጳስ አባ ሳዊሮስ ሞተ። የአንጾኪያ ሀገር የሊቀ ጳጳስ ትኖር ነበረ። የአንጾኪያ መምናን ለእስክንድርያ ከተማ ለአባ ጴጥሮስ እንደተሾሙ በሰሙ ጊዜ እነርሱም የተማረ ደግ ሰው ለአንጾኪያ ሹሞ ስሙን ታውፎኒዮስ ይባል ነበረ። እርሱም ከአባ ጴጥሮስ ጋር ተስማማ። እርሱም ስለ ቀናች ሃይማኖት በመልእክቶቻቸው ይገናኙ ነበር። ከእነርሱም እያንዳንዱ ባልንጀራውን ምክር በጸሎትና በቅዳሴ ጊዜ ይሰብክ ነበር። ወደ አገራቸውን መግባት አልተቻላቸውም ነበርና። አባ ጴጥሮስ በግብፅ ደቡብ አምባንያ ገዳምና በዝጋግ ገዳም ይኖር ነበር። አባ ታውፋኒዎስ ከአንጾኪያ ከተማ ውጭ በአፍቆንያስ ገዳም ይኖር ነበር። በዚያ ወራት ከእስክንድርያ ከተማ ውጭ 700 ገዳማትና ሃይማኖታቸው የቀና መምናን ያሉባቸው 32 መንደሮች ነበሩ።
በግብፅ አውራጃው ሁሉና በላይኛው ግብፅ በአስቄጥስ ገዳም የሚኖሩ መነኩሳት እንዲሁም ኖባና ኢትዮጵያ በዚህ በአባ ጴጥሮስ ስልጣን ስር ነበሩ። እኒህ ሁሉ ሃይማኖታቸው የቀና ነበር፣ በትእዛዙም ጸንተው ይኖሩ ነበር። እሱም በቀናች ሃይማኖት ይጠኑ ዘንድ ወደ እርሳቸው መልእክቶችን መጻፍ አያቋርጥም ነበር። የእስክንድሪያ ገዳማት ሁሉና መንደሮች እየዞረ ያስተምራቸውና ይመክራቸው ያጽናናቸው ነበር። ከዚያ በኋላ ሊቀ ጳጳስ የሆነ ቅዱስና አዋቂ የሆነ ደቀ መዝሙር የነበረው እርሱም በሊቀ ጵጵስናው ሥራ ሁሉ ይረዳው ነበር። ይህ አባ ጴጥሮስ አንዳንድ ጊዜ ወደ እስክንድሪያ ከተማ ይገባ ነበር። የሰዎቿንም ሥራች ተመልክቶ ያስተምራቸውና በሃይማኖት የሚያጸናቸው ነበር። በ12 ዓመቱ የሹመት ዘመን እንደ ሐዋርያ መንጋዎችን እየጠበቀ እንዲሁ በሹመት ኑሮ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰኔ 25 ቀን የሚከበሩ የዓመታዊ የቅዱሳን በዓላት፦ ቅዱስ ይሁዳ ሐዋርያ ከ72ቱ አርድእት አንዱ፣ ሰማዕቱ ጲላጦስ መስፍን፣ ቅድስት አጵሮክላ ሚስቱ፣ አባ ጴጥሮስ ሊቀ ጳጳስ። የጸደይ መውጫ ነው፣ ክረምት መግቢያ ነው። ወርሃዊ በዓላት ደግሞ ቅዱስ መርቆሬዎስ ሰማዕት፣ ቅድስት ቴክላ ሐዋርያት፣ ቅድስት አብርኩዙን ሰማዕት፣ ቅዱስ ዱማዲዮስ ሶርያዊ፣ አቡነ ሀቢብ፣ ቅዱስ አባ አቡናፍር ናቸው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ጌታዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን ኃይላዊት መላእክት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማራል ለዘላለሙ አሜን።